ማለት አሁን ጅብሪል ማለት ነው ይዞ የመጣው ቃል የማን ቃል ነው? የምን ቃል? የማንን ቃል ነው ይዞ የመጣው? የምን ቃል ነው? የይሁን ቃል የሚለው ለአምላክ አላህ ነው። የይሁን ቃል ይዞ የመጣው መልእክት ብስራት ይዞ የመጣው መልእክት እኮ አዳም ተበርሱ ብስራት ያ ብስራትን ይዞ መጣ። መሲህ የሚባል ልጅ ትወልጃለሽ ምናምን እያለ ብስራትን ይዞላት መጣ። إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين እያለ ተናገረ። ስለዚህ የብስራትን ቃል ይዞላት ነው የመጣው። ትወልጃለሽ ዒሳ ያ የማን ብስራት ነው? የአላህ ከአምላካችን ከአላህ ዘንድ ነው ብስራትን ይዞት የመጣው መልአኩ ገብርኤል እኮ በመሬም ላይ ነፋባት ይላል አይደለ? እሱ ደግሞ ነፍስን ነው። ቁርአኑ እኮ ቁርአኑ ኢሳ የአላህ የብስራት መልእክት እንደሆነ ቀጥታ እየተናገረ ነው። የአዳምና የኢሳ ኢሳ ኢየሱስ ነው ብለህ ታምናለህ? ኢሳ ቁርአን ላይ ያለው ኢየሱስ ሳይሆን በመጽሐፍ ቅዱስ ላይ ያለው ኢየሱስ ነው ብዬ አምናለሁ። ኦኬ፣ ስለዚህ ዒሳ ቁርአን ላይ ያለው ኢየሱስ ነው ብለህ ታምናለህ ማለት ነው አይደለ? ከሱ ጀምር። መጽሐፍ ቅዱስ ላይ ያለውን ኢሳ ነው ማምነው። መጽሐፍ ቅዱስ ላይ ያለው ዒሳ ነው ስሙ? ኢየሱስ ነው። ኢየሱስ እንደሆነ ስሙ ማን ነው የነገረህ? አምላክ ይኸውልህ ቅድም የጠየቀው ጥያቄ ነበረ። ፈጣሪ ነኝ ቆያ ለምን ጥያቄ ሽፍት ታደርጋለህ? ቅድም አዳም የተፈጠረበትና ኢየሱስ ነው ስሙ አልከኝ። ቅድም አዳም የተፈጠረ ማስረጃ ምንድነው? ይኸውልህ አዳም የተፈጠረበትና ኢሳ የተፈጠረበት እንትን አንድ ነው አልክ። አንድ ነው። አዳም ተረጋግበል። ይኸውልህ አሁን እኮ በአንተ ጥያቄ ውስጥ ለምን ውሱ በአንተ ጥያቄ ውስጥ ለምን እኔን ጥያቄ ጠይቀኛለህ? ይሄንን ጥያቄ መልስልኝና ወደ እኔ ጥያቄ ትመጣለህ። እኔ እኮ ችግር የለውም፣ ግን በአንተ ጥያቄ ውስጥ እኔን ጥያቄ ለምን ጠይቀኛለህ? ዒሳ ኢየሱስ ነው ብለህ ታምናለህ አልኩህ። አይ እኔ መጽሐፍ ቅዱስ ላይ ያለውን ዒሳ ነው የማምነው አልክ። መጽሐፍ ቅዱስ ላይ ያለው ዒሳ ነው ወይ? መጽሐፍ ቅዱስ ላይ ያለው በፈጣሪ ስም እናንተ ጋር ያለው ይኸውልህ እናንተ ጋር ያለው ነብይ ነው የምትሉት፣ እኛ ጋር ያለው ኢየሱስ ክርስቶስ ግን ፈጣሪ ነው የምንለው። ተረዳህ? ፈጣሪ ነኝ ያለበት ቦታ ይዘጋል። ወደ ጥያቄ እንሄዳለን። ፈጣሪ ነኝ ያለበት ፈጣሪ እሱ ወደሱ ልምጣ። ና ላውጣልህ እኮ ነው። መጀመሪያ ስታክ ያለ ኔትወርክ ነው መሰለኝ። መጀመሪያ ቁርአን ላይ አላህ እኔ ፊተኛውም ኋለኛውም እኔ ነኝ ይላል። ፈጣሪ ነኝ ያለው ኢየሱስ ክርስቶስ የቱ ጋር ነው መጽሐፍ ቅዱስ ላይ? እኩል ነግረህ እኮ ነው። ፊተኛና ኋለኛ ማን ነው? እና እንዴ ፈጣሪ ነኝ ያለው ኢየሱስ ክርስቶስ የቱ ጋር ነው? መጽሐፍ ቅዱስ ላይ ኢየሱስ ከሴቷ ዘር እንዳለው እሱም ዘር እንዳለው ሁሉ እንደተጻፈ ላሳይህ። ዘር ልሰጣችሁ ነው። አንድ ሴት መውለድ አትችልም። በነገራችን ላይ በፈጣሪ ኢየሱስ ክርስቶስ ከአብርሃም ዘር ነው የተገኘው ሁሉ ተብሏል። ከሴቷም ዘር ሁሉ ተብሎ ተገልጿል እያልኩ ነው። አሁን እሱ ሳይሆን ችግሩ ጥያቄው ምንድነው? በእሱ በኩል እንደሚወለድ ነው እንጂ ዘሩ ማንነቱ የወንድ ማንነት የለበትም። ኢየሱስ ዘር አይባልም አልከን እኮ። ልክ እንደሚባል እንደገና ስሰጥህ ጊዜ ይሄ ማለት እንደዚህ ነው እያልክ እንደገና ሐሳብን ትቀይራለህ። እሺ ተመስገን። ኢየሱስ ክርስቶስ ከማርያም ስጋ ነስቷል አልነሳም? ምን ማለት ነው መንሳት ማለት ነው? ከእርሷ ስጋን ወስዷል አልወሰደም? ስጋን ተካፍሏል። በጣም ጥሩ። ኢየሱስ ክርስቶስ ከማርያም ስጋን ተካፍሏል። ማርያም የወደቀውን የአዳምን ስጋ ነው የያዘችው ወይንስ አይደለም? ነው
በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ከወደቀው ከአዳም ስጋ ማርያም ከያዘችው እርሱም ወስዷል ማለት ነው። የክርስቶስ ስጋ ራሱ የወደቀው የአዳም ስጋ ነው ማለት ነው። ምክንያቱም የወደቀውን የአዳምን ስጋ ነው ከማርያም የተካፈለውና በፈጣሪ ትእዛዝ ነው በሷ ውስጥ እንዲፈጠር የተደረገው። ስጋው ግን ከሷ ሲካፈል በሷ ውስጥ ስጋው እንዲጸነስ ሲያደርገው ፈጣሪ እዛ ውስጥ ፈጠረው። ያንን ስጋ ያንን የማይታየው አምላክ በሰው ውስጥ ተፈጠረ። አምላክ ነው የተፈጠረው። የማይታየው አምላክ በስጋ ተገለጠ። ተፈጠረ ያልከው ማንን ነው? የማይታየው አምላክ በስጋ ተገለጠ በሚለው አስተካክሎ ተሳስተሃል። ተፈጠረ የሚለው ልተው። አስተካክሎ ስህተት ነው። ምክንያቱም እግዚአብሔር አይፈጠርም። እሺ ኢየሱስ ክርስቶስ ፍጡር እንደሆነ የተፈጠረ እንደሆነ የተገለጸበት ባሳየህ ሐሳብን ትቀየራለህ? ፍጡር እንደሆነ ፍጡር አለመሆኑን እኔ ላሳይ ነው። መጽሐፍ ላይ ፍጡር እንደሆነ ላሳየህ እያልኩህ ነው። እኔ ተቀበላለህ? መጽሐፉ ላይ ፍጡር እንዳልሆነ ላሳይ ነው የምልህ። አንተ ታሳየኛለህ፣ ችግር የለውም። ግን ይኸው ቃል በቃል እኔ ፍጡር እንደሆነ ላሳየህ ወይ ኢየሱስ የተፈጠረ እንደሆነ። አንተ የተፈጠረ አይደለም ስላልክ ተሳስተሃል። መጽሐፍህ ላይ የተፈጠረ ነው ተብሎ ተጽፏል እያልኩህ ነው። ተፈጠረ ብሎ አንድም ቦታ አልተፈጸመም። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ አንዳች ያለሱ የሆነ የለም ነው የሚለው። የማይታየው አምላክ ቃል ሆኖ በነበረበት ጊዜ በስጋ ተገለጠ ነው የሚለው መጽሐፍ ቅዱስ። አንድ አዳምጥሽ እዚህ ቦታ ላይ ያና ኤፌሶን ምዕራፍ 4 ቁጥር 24 ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲስን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ የተባለው ማን ነው? የእግዚአብሔር ምሳሌ ማን ነው የተፈጠረው? ከመይ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ተባለ። ያው የተፈጠረው ተብሏል ኢየሱስ ክርስቶስ። ስለዚህ ፍጡር መሆኑን አመንክ ማለት ነው ኢየሱስ። በነገራችን ላይ እኛም በእግዚአብሔር መልክና ምሳሌ እንደተፈጠረ መጽሐፍ ቅዱስ ይናገራል። አሁን ስላንተ ሳይሆን ስለ አምላክህ ስለ ኢየሱስ ክርስቶስ ነው። ፍጡር ነው እያልኩህ ነው። ፍጡር ነው አይልም እኮ የተፈጠረው ነው። በእግዚአብሔር መልክና ምሳሌ ነው ያለ። የተፈጠረው ምሳሌ ነው። በስጋ የመገለጡን ነው የሚነግርህ እዛ ጋር። የተፈጠረው ፍጡር እያለው ነው ቃል በቃል እያወጣውልህ። የተፈጠረ ይለዋል ስለ አይለውም እንደሱ የሚል የለም ማለት። ያው የተፈጠረውን ሰው ልበሱት እያለ ነው። የተፈጠረ ሰው ነው ኢየሱስ እኮ። እሱን የምንለብሰው እኮ እሱ የእግዚአብሔር የማይታየውን እግዚአብሔር ማንነትን ለብሶ ስለመጣ እሱን እንድንመስል ታዘናል። አሁን ስላንተ መታዘዝ ሳይሆን የተፈጠረው ሰው ተብሏል ኢየሱስ ክርስቶስ እያልኩ ነው። ኢየሱስ ክርስቶስ የማይታየውን አምላክ መገለጫ ነው። በፈጣሪ ስም የተፈጠረ የሚለው ማንን ነው? የተፈጠረው ማለት እዛ ጋር እየገለጸ ያለው የማይታየው አምላክ በስጋ ከድንግል ማርያም መወለዱ ነው። በፈጣሪ የተፈጠረ የሚለው ማንን ነው? አሁን አብራራለኝ ሳይሆን ማንን ነው? ኢየሱስን ነው በልና ከዚያ በኋላ ታብራራለህ። ችግር የለውም። ማንን ነው የተፈጠረውን? ለእግዚአብሔር ምሳሌ የተፈጠረውን አዲስን ሰው ልበሱት የተባለው። እሺ እዛው ጋር ሌላ ምሳሌ ላንሳለህ። ይሄንን መልስ ትመልስ። ሌላ ምሳሌ ሳትሰጠኝ በፊት ማንን ነው የተፈጠረ የተባለው? እዚህ ጋር የተፈጠረ የሚባለው ነገር የለም እዚህ ጋር። ያውና እያሳየሁ በፈጣሪ ከቁርአን በፊት ምን ላይ የነበሩ መጽሐፍ ቅዱስ ላይ ምንድነው? መጽሐፍ ቅዱስ ልጅ መጽሐፍ ቅዱስ የሚባል መጽሐፍ አለ እንደዚህ ዓለም ላይ ሲጀመር እኮ አሁን ለምሳሌ ቁርአን የተጻፈው ከመሐመድ በኋላ ነው። መሐመድ ከመጣ በኋላ ነው። መጽሐፍ ቅዱስ የሚል መጽሐፍ አለ እዚህ ዓለም ላይ። የቱ ጋር መጽሐፍ ቅዱስ የሚባል መጽሐፍ ያለው? እሺ ከቁርአን በፊት የነበረ መጽሐፍ ንገረኝ እስኪ። የምን መጽሐፍ? የአምላክ መጽሐፍ የለም፣ ጠፍተዋል እነሱ። ለምን እስካሁን ድረስ አይ ማለት አሁን እዚህ ጋር ማለት ነው ቁጭ ያለው ሰው ካንተ እውነትን ለመስማት ነው የመጣው። ከእንትን ምንድነው ከቁርአን በፊት መጽሐፍ የለም ብለህ ታችሁና ሌሎች ነው የአምላክ መጽሐፍ የሚባል ነገር የለም። መጽሐፍ ቅዱስ የአምላክ መጽሐፍ ነው ካልሽ
እነዚህ የአምላክ መጽሐፍ ነው ብለው አያምኑም ነበር ጸሐፊዎቹ ራሱ። ሉቃስ ሲጽፍ ይሄ የአምላክ መጽሐፍ ነው ብሎ የተናገረበት ቦታ የለም። ነገር ግን እኔ በራሴ ልጽፍልህ መልካም ሆኖ ታየኝ ጓደኛዬ ቴዎፍሎስ ብሎ ለጓደኛ የጻፈው አንድ ደብዳቤ ነው። ጳውሎስም ብትዩ ለጢሞቴዎስ ሰዎች እያለ ለእነ ቲቶ ምናምን እያለ ለሀገር የጻፈው ደብዳቤ ነው። የጳውሎስ መልእክት ይላል መጀመሪያው ላይ እኔ ደብዳቤ ለጓደኛዬ እንደምጽፈው ማለት ነው። ዛሬ ላይ እናንተ የአምላክ ቃል ነው ብላችሁ ማመናችሁን ቢሰሙ ይደነግጣሉ እነ ሉቃስ። ምክንያቱም እርሱ ለጓደኛ የጻፈው ደብዳቤ እንደሆነ ነው የተናገረው። ላሳይሽ መጽሐፍ ቅዱስ ላይ ቆይ አንዴ ማለት ነው። እኔም ልክ ከቁርአን በፊት መጽሐፍ ቅዱስ ነበረ እንጂ እና እሺ አሁን ለምሳሌ ስለ ሙሴ ወይም ደግሞ ስለ አብርሃም ከምንድን ነው አንተ ሰምተህ እዚህ ጋር ቁርአን ላይ ተጽፎ ያገኘው? ከአላህ ማለት ሷሃባዎች ናቸው የጻፉት። ከማን የተሰማው ቃሉ ከተባለ መጀመሪያ የቃሉ ባለቤት አላህ ይባላል። እርሱ ሰማይና ምድርን የፈጠረ የሆነ አምላክ አላህ ሲናገር ምን አለ? ቁል አንዘለሁ الذي يعلم ግን ማለት ነው ማለት በዚህ ልክ እንዴት ነው ቆይ እየተዋሹ እዚህ ጋር ቁጭ ያሉ ሰዎች ተናግራ ወጣች በራሷ ጊዜ አይቻለ ወላ ራሳቸው ወጣቸው ከሄለ ለመናገር ማለት ነው። እሺ ጥያቄ አለ ገጠር